ሰላም ውድ ፍሬንድስ ቫይብ ተከታታዮቻችን በተለመደው ሰዓታችን መጣናል። እንዴት ነበር 2-3 ቀናችሁ? ደህና ናችሁ ወይ? እንዴት ናችሁ? እኛ ደህና ነን። ያው ዛሬ በሰማነው ዜና ትንሽ አዝነናል። በአርቲስት ነፃነት ህልፈተ ህይወት እና እግዚአብሔር እንግዲህ ያዝናቸው ቤተሰቦቹን፣ ወዳጆቹን፣ ተከታታዮቹን የኢትዮጵያን ህዝብ እግዚአብሔር ጽናት ይስጠው። እሱም ደግሞ ነፍሱ በሰላም ትረፍ። ያው ይሄንን ነው የምንለው። የሚያሳዝን ሰው ነው በጣም። ድንገት ደግሞ መሆኑ በጣም ምንም ታመመ ምናምን ሳይባል እንደዚህ ሞተ ሲባል ከባድ ነው በጣም። እግዚአብሔር ያዝናችሁ። እዚህ እሱንም ነፍሱን በአጸደ ገነት ያኖርልን እንላለን። ለቤተሰቦቹ ለመላው ለኢትዮጵያ ህዝብ መጽናናትን እንመኛለን። ወደ ታሪካችን እንገባለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወይ በጣም ሰብስክራይብ ስፔሻሊ አድርጉልን። 1000 እስከምንገባ በደንብ ደገፍ አድርጉን። ለጓደኞቻችሁም ሼር ምናምን አድርጉላቸው፣ ያዩታል። ብዙ ሰው አሁን ገና እኛውን አዲስ ስለሆነ ብዙ ሰው አያውቅምና ሼር ታደርጉላቸው፣ እኛም እንጠቀማለን። እናንተም ደግሞ ከጓደኞቻችሁ ጋር ያያችሁ ሀሳባችሁን ትሰጣላችሁ። ሰው ኮሜንት ላይም ደግሞ ሀሳባችሁን ስጡ፣ እናነባለን ይውላችሁ። እሺ ሄይ ፍሬንድስ ቫይቦች እንዴት ናችሁ? የምኖረው ዱባይ ነው። ዱባዮች አልተቻላችሁም ባይቶ ዱባይ በጣም የሶስት ልጆች እናት ነኝ። ከልጆቼ አባት ጋር ስላልተግባባን ድሮ ነው የተለያየ ነው። ልጆቼን ብቻዬን ለማሳደግ ስለከበደኝም ነበር ለወላጆቼ ሰጥቼ ወደዚህ የመጣሁት። ከዛ በመሃል ላይ እረፍት ወደ ሀገር ሲሄድ ድሮ ትምህርት ቤት አብሬው ከተማርኩት ልጅ ጋር ድንገት ተገናኘንና ማውራት ጀመርን። እረፍት ያልቆ እዚህ ስመለስም በስልክ ማውራት ቀጠል። ቶሎ ለመቀራረብና ወደ ፍቅር ለመግባት ጊዜ አልፈጀብንም። በዚህ ሁኔታ ትንሽ ከቆየን በኋላ እንድንጋባ ጠየቀኝ። እኔም ትንሽ እንድንቆይ ጠየቅኩት፣ ምክንያቱም የልጆቼ ሁኔታ ማስተካከል ስለነበረብኝ። በዛ ላይ እሱም ቋሚ የሚባል ስራ የለውም። ስለዚህ በምን እንኖራለን አልኩት። እሱም እንፈራረምና እኔ እዛው መጥቼ የሆነ ስራ ፈልጋለሁ አለኝ። በዚህ ተስማማን እና እረፍቴን አስተካክዬ ኢትዮጵያ ሄጄ ተጋባን። ከዛም ተመልሼ መጥቼ እኔ መስሪያ ቤት ድርጅት ባለቤት እኔ የምሰራበት ድርጅት ባለቤት ስፖንሰር አድርጎ ባሌ እንዲያመጣው ጠየቅኩት። ጥሩ ሰው ስለነበር እሺ አለኝ። የ3 ወር ደሞዜን ቅድሚያ ወስጄ የመኖሪያ ፍቃድ አሰራውለት። የቀረውን ደግሞ ቀስ ብዬ እከፍላለሁ አልኩት። ተስማማ። እዚህ መጥቶ ኑሮ ተጀመረ። ነገሮች ግን እንዳሰብኩት አልሆኑም። በእኔ አሰሪ ምክንያት ቶሎ ስራ ቢያገኝም እሱ ግን ስራ የመስራት ፍላጎት ጭራሽ የለውም። ሲያሰኘው ስልኩን አጥፍቶ ከስራ ቀርቶ ቤት ይውላል። ሲያሰኘው አሞኛል ብሎ 1 ሳምንት ስራ አይገባም። አሰሪዎቹ ደግሞ እኔ ጋር ይደውላሉ። ከዛ በየቀኑ መጨቃጨቅ ሆኖ እንሏችን። እኔ ፉል ታይም ከምሰራው ስራ ውጪ 2 ቦታዎች ደግሞ በፓርት ታይም እሰራለሁ። እንቅልፍ ራሱ በስርዓት አልተኛም። እሱ ግን ምንም አይመስለውም። የተኛንበት አልጋ እንኳን 1 ቀን አንጥፎ አያውቅም። ብቻ የሆነ ቀን ከመሬት ተነስቶ ጠዋት ወደ ስራ ልወጣ ስል ኢትዮጵያ ደርሼ እመጣለሁ አለኝ። ምን ነው አልኩት። በስንት ጊዜው ማለት ነው ከመጣ አልተገለጸም ጊዜ። ያው ግን ብዙም ስራ ምናምን ያልሰራው ይቆይ ስራ ወዲያው እንዲያገኘው አለች። ግን በስርዓት እየሰራ ነበር። የማስተካክለው ነገር አለ አለኝ። ትኬትም ቆርጫለሁ ከ2 ቀን በኋላ አለኝ። እንዴት ሳትነግረኝ ያው ከ2 ቀን በኋላ ሄዳለሁ ትለኛለህ? አንዳንድ ነገሮች ለልጆቼ ሳላዘጋጅ አልኩት። በዛ ምክንያት ተጨቃጨቅንና ሰዓት ስለረፈደብኝ ወጣሁ። ስራ ቦታ ገብቼ ስልክ ለመደወል ቦርሳዬን ስከፍት አንዱ ስልኬን አጣሁት። ያው ለስራና ለግል ጉዳይ የተለያየ ስልክ ነው የምጠቀመው። ቤት ረስቼው ነው ብዬ ስራዬን ቀጠልኩ እና ማታ ላይ ወደ ቤት ስገባ እሱ የለም፣ ሻንጣዎቹም የሉም፣ ስልኬም የለም። ስደውልለት አያነሳም። ደጋግሜ ደወልኩ፣ አያነሳም። ቤትም ሳይመጣ አደረ። በነጋታው ስደውል ስልኩ ዝግ ነው፣ የሱም የኔም ስልክ። ከዛ ዋትስአፕ ላይ ቴክስት ላከልኝ በራሴው ስልክ። ስልኩ እኔ ጋር ነው ያለው አለኝ። በጣም ገረመኝ። ስልኩ እንደመጣ በ2 ወሩ ጊፍት ብሎ የሰጠኝ ራሱ ነበርና የራሴ ንብረቴ ነው ብሎ ነው የወሰደው። ከዛ በጣም አዘንኩ፣ አለቀስኩ። ግን ራሴን አጠንክሬ ወደ ስራ ሄድኩኝ። ስራ ቦታ ውዬ ደክሞኝ ወደ ቤት ስገባ ስልኬን ስከፍት በጣም ብዙ ኖቲፊኬሽኖች ወደ ስልኬ ገቡ። ደነገጥኩ። ሳየው ብዙ ሚስኮሎች፣ ቴክስቶች አሉ ከቤተሰቦቼ ከጓደኞቼ። ደነገጥኩ። ልጆቼ አንድ ነገር የሆኑ መሰለኝ። መጀመሪያ ለጓደኛዬ ደወልኩ። ቤተሰቦቼ ጋር ለመደወል አቅም ስላለሰኝ ምንድነው አልኳት። በስርዓት እንኳን ሰላም ሳልላት ደህና ነሽ አለችኝ። ደህና ነኝ። ምን ሆናችሁ ነው? ምን ተፈጥሮ ነው?
ልጆቼ ምን ሆኑ ጥያቄውን አደራረብኩባት። እነሱ ምንም አልሆኑም አለች። ታዲያ ምንድን ነው ስላት አላየሽውም እንዲህ አለች። ምኑ አልኳት። ፌስቡክ እስቲ ግቢ አለች። ስልኩን ሳልዘጋ ወዲያውኑ ገባሁ። ያየሁትን ማመን አልቻልኩም። ባለበት ደረቅ ይቀር ነው በራሴው ፌስቡክ አካውንት የኔን የራቁት ፎቶ ፖስት ተደርጓል። ከላይም ይሄን መግዛት የምትፈልጉ ብሎ የራሴው ስልክ ተቀምጧል። ደነገጥኩ። ስልኩን ዘጋሁት። አበድኩ፣ አለቀስኩ። እምሆነው ነገር ጠፋኝ። ስለደነገጥኩ እና ግራ ስለገባኝ ከዛ በኋላ የገቡትን ኖቲፊኬሽኖች አላየዋቸውም። አይነጋ የለ ነግቶ እንደምንም ምንም እንዳልተፈጠረ ስራ ገባሁ። እዛም ስደርስ ሌላ ነገር ሰማሁ። ተመሳሳይ ፎቶዎችን የስራ ቦታ ግሩፓችን ላይ ተለቋል። ግራ ገባኝ። ካለቃዬ ጀምሮ ሁሉም ስራ ቦታ ያለ ሰው ፎቶዎቹን አይቷቸዋል። አለቃይም ጠራኝና ጠየቀኝ። የሆነውን ነገርኩት። ስራ ቦታም ሳይናገር ነው ሄደው ቪዛውን ብሎክ ሊያደርጉት እንደሆነ ነገረኝ እና ወደ ቤት ሄጄ እንዳልፍ ነገረኝ። ቤት ሄጄ ስደውል አባቴን ጨምሮ ለሁሉም ሰው ፎቶዎቹ እንደላከ አወቅኩ። ቤተሰቦቹ ጋር ብደውልም እኛ ምንም ማድረግ የምንችለው ነገር የለም ማለት። ደውዬ ላወራውን ሞከርኩኝ። ቪዛዬ እንዲስተካከል አርጊ አለበለዚያ ገና ምን አይተሻለኝ። እኔም ተንበርክኬ ፈጣሪን ይቅርታ ጠየቅኩ። አለቀስኩ፣ ጸለይኩ። ቀለልም አለኝ። 2 ቀን አርፌ ወደ ስራ የተመለስኩ። ያሉኝም ሶሻል ሚዲያዎች በሙሉ ዲአክቲቬት አረኳቸው። ነገሩ ከባድ ቢሆንም ለልጆች ያለዋቸው እኔ ስለሆንኩ ለነሱ ስል መጠንከር ስላለብኝና ፈጣሪም ብርታቱን ሰጥቶኝ መሰለኝ ስራዬን ቀጠሉ። 2 ወርም ሆነው። እሱ ግን አሁንም ሰላሜን ሊሰጠኝ አልቻለም። ጭራሽ ያለቆቼም ስም ማጥፋት ጀመረ። የእነሱን ፎቶ እየለጠፈ የድርጅቱ ሶሻል ሚዲያ ፔጆች ላይ ፖስት ማድረግ ጀመረ። ምንም ሰላሜን ሊሰጠኝ አልቻለም። አለቃዬ ምንም መልካም ሰው ቢሆንም ይሄ ከሱ አቅም በላይ እንደሆነ እየነገረኝ ነው። እስቲ ምን ላድርግ አማክሩኝ። አሁን ወደ ህግ ልሂድ ብልስ ይሄ እኛ ሀገር የሚያስቀጣ ወይ የሚያስከስስ ነው? የትነት ምክራችሁን እጠብቃለሁ። አመሰግናለሁ። ምን አይነት ሰው ነው? እኔ ጤነኛ ሰው አይደለም። እዚህ ሀገር ቢሆን እኮ ያስከስሰዋል። እዚህ በረንብ ነው የሚያስገባው። ግን ኢትዮጵያ ማለት እዚህ ድረስ ግን ሊያደርሳችሁ የቻለውን እሱን በዚህ ልክ ሊጨክንበት የቻለውን ነገር ምንድን ነው? እዚህ ልክ ሊበቀላት የፈለገበት ወይ በቃ የሳይኮ ሰው ነው እኮ እንጃ። ወይ ያልነገርሽን ሙሉ ታሪክ ካለ እንጂ አሁን ባንዴ ተነስቶ ሊሄድ ነው ብሎ ምናምን እንግዲህ እንዳየነው ከሆነ ታሪኩ ላይ እሷ ምንም ያደረገችው ነገር ያው ግን ያው የፈለገው ቢሆን ቢቀየማት የበደለችው ነገር ቢኖር በቃ ሰው እኮ መለያየት ይችላል። ምንድን ነው ይሄን ያህል እንጃ። በጣም ከባድ ነገር ይሄ ባይዘው የሆነ ጊዜ ካሁን በፊት እንደዚህ አይነት ታሪክ እንትን ብሎ አውርተንበታል። ማለት ሀሳቡን ላይ ትተን ራቁት ፎቶ ምናምን ለምን ተወሰነ በደንብ አውርተንበት ነበር። ግን ከባድ ነው ይሄ። አሁን እዚህ ሀገር ቢሆን ተከሰሹ ምናምን እዚህ ሀገር እንኳን ራቆት ፎቶ ምናምን አይደለም ስድብ እንኳን ያሳስባል። መሳደብ እንኳን የሰው ስም ማጥፋት ምናምን ራሱ ያስከስሳል። ኢትዮጵያ ግን እኔ አይመስለኝም። እንጃ ገብተሽ አማካሪዎች ምናምን ካሉ ስልክ ደውለሽ አማክሪያቸው እንደዛ ጠይቂያቸውና አሁን እሱ የሚፈልገው ግን ካልሆነ እሷ ወረቀቷን እንድታስተካክልላት ነው። ወረቀት እንድታስተካክልላት አምጥተሽ ከዚህ ዋጋውን ስጪ። አስተካክላ ወረቀቱ እነዚህ ስራ ቦታ ደግሞ እሺ ያሉማ በሌላ ቦታ ስፖንሰር ቢሆን ፈልጋ አሁን አሉ ስፖንሰር በየቢዝነስ ሴንተሩ ጋር የሞባይል ቤት ምናምን የሚሰጡ አሉ። በብዛት ሎካሎች እንደዚህ አይነት ስራ የሚሰሩ ወረቀት የሚሰሩ ምናምን አሉ። ከከፈልሽ አስከፍለሽ አምጥተሽ ዋጋውን ስጪ። እንደዚህ አይነት ሰው ዋጋውን ማለት በእውነት ግን እኔ ደግሞ ሲጀምር የመጀመሪያ እንትንሽ ሊሆን የሚገባው ይሄ የፍቺ እንትን አስገቢ ነው። ግን ደግሞ አሁን ብታመጣው እና ግን እዚህ ብታሰር ምናምን ፋይናሊ ዲፖርት ነው። ሌላ ምንም የማያደርጉት ግን ካሳ አለው። ከዲፖርት በኋላ ይስበታል። ገባሽ? ከዲፖርት በኋላ እኮ ይስበታል። እዚህ ቢታሰር 4-5 አመት ምናምን ነው የሚታሰረው። ከዛ ዲፖርት ይደረጋል። ከዛ በቃ እንደገና ሰላማን ይነሳል። ገባሽ? ስለዚህ በኢትዮጵያ ህግ ነው ብትከሰው የሚሻለው። ለመክሰስም አይ ቲንክ አሁን ይሄ ባለቤትሽ እያለ የሆኑ አንዳንድ ነገሮችም ሊቀሉ ይችላሉ። አላውቅም። ኦልሬዲ ህጋዊ ሚስቱ ስለሆንሽ
መጀመሪያ ፍቺው ቢቀድም ይመስለኛል። እንዴ ስለማውቀው ነገር የለም ግን እንዲሁ ሳስበው መጀመሪያ ከሚኖር ሲጀመር ይሄ ለራስሽም ለልጆችሽም ይበጅ ሰው አይደለም። ፍቺውን እንትን ሳትይ አሁን ጀመሪ። ከዛ ሲቀጥል የህግ አማካሪዎች አሉ። እስቲ እነሱን ለማማከር ሞክሪ። አሁን በህጉ አንፃር ምንም የተረጋገጠ መልስ እንሰጥሽ አንችልም። ግምታችን ግን አሁን ላይ በቃ እንደዚህ ሰዎች እየበዙ በጣም እየበዙ ማለት ምንድነው ጥቅማቸውን እኮ አይገባኝም። በእውነት ምድር ከዚህ የሚያስደስታችሁ እንደዚህ የምታረጉ ሰዎች ሴት ምናምን ነበረች እንደዚህ በቃ ነገር የምትሆነው የሆነ ተፋተሽ ነው ሴቷ በቃ ታስቸግረች ይመስላል። ከዛ ከሆነ ሰዓት በኋላ ትተዋለች ወይ ሌላ ሰው ታገኝ ወይ ምናምን። አሁን ግን ሴቶቹ ይሄዳሉ፣ ወንዱ በጣም አስቸጋሪ የሆነ ያለበት በጣም የሆነ በቃ እኔ ጋር ማትሆኚ ለሌላም ማትሆኚ በቃ ግን ይሄ ጥሩ አይደለም። በጣም ይሄ የራቆት ፎቶ ላይ ደግሞ ያው ባለፈው ብዙ ስለሆነ ነው አሁንም እንደመድገም በስተመጨረሻው ይሄ ልጅ የእናትሽ ልጅ አይደለም ብላለች ጄሪ። አሁን በየእንትኑ ሶሻል ሚዲያው እንደዚህ የዚህ አይነት ነገሮች አሉና ደግሞ እዚህ ሀገር ምናምን ያሉ ያው የርቀት ፍቅር ስለሆነ ከኢትዮጵያ ጋር ያለው ምናምን ነገር እንደዛ ምልኩ ሰዎች ተጠንቀቁ። በቃ አያስፈልግም እንደዚህ አይነት ነገር። የፈለገ ባለቤትሽ የልጅሽ አባት ምናምን ሊሆንሽ ይችላል። ፎቶ በፍጹም በቃ እንዳታደርጉት። እንደዚህ ሲያነሳሽ ምንም ዝም እንዳትይ። እንኪዝ እንኳን ካለ ስልኩ ላይ አሁን በሰላም እንኳን አብራችሁ ያላችሁ ፍቅረኛሞች ወይ በፍቅር ወይ በትዳር ስልኩ ላይ ካለ በፍቅርም ሊሆን ይችላል እኮ የተነሳችሁት። አጥፊ ነገ ምን ሊሆን እንደሚችል አይታወቅም። ሰይጣን ሊያሳስተው ይችላል። ምን ሀሳቡን ሊያስቀይረው፣ ክፉ ጓደኛም ሁኔታዎችም የሚያየው ነገር አንዳንዴ ስትናደዱ ሰይጣን ሌላ ሰው እጅ ላይ ሊወድቅ ይችላልና እንደዚህ አይነት ነገር ስልካችሁ ላይ ራሳችሁ ላይ አንዳንድ ሰዎች አላችሁ ባይዘው እያነሳችሁ ራሳችሁ ስልክ ላይ አጥፉ። ምንም አያስፈልግም። ለነገ ለፊውቸራችሁ ካሁኑ የሆነ መጥፎ ነገር እያስቀመጣችሁ ነው። ምን ሊሆን እንደሚችል እዛ ጋር ደግሞ እኛም ብዙ ስለሚገጥመን ነው አትኩሮት ሰጥተን የምንናገረው። አሁን እቺኛዋ ራሱ ባለ ታሪካችን ልጆች ስላሏት ነው እንትን ያለችው የበረታችሁ ምናምን ያው ልጆቼ ማናላችሁ ከኔ ውጪ ብላ ነው እንጂ በሲንግል ብትሆን ወይ ልጅ ባይኖራት ነው ወይ ራሴ ላጥፋ ምናምን ብላ ታስን እንደምትችል አይታወቅም። በጊዜው የሚሰማሽ ስሜት በጊዜው በቃ ዓለም እንትን ያለ ነው የሚወስሽ ትጨናነቂያለሽና ስለዚህ አሁን ላይ ደግሞ እንትን ብሏል። ጊዜው በጣም ከፍቷል። ስፔሻሊ ሴት እህቶቻችን ከዚህ ቆይታችሁ ሀገር ስትገቡ ምናምን ለእያንዳንዱ ነገራችሁ ተጠንቀቁ። አሁን ላይ ፎቶ ይዘው እንኳን ባይፖስቱባችሁ እንሰማው ብዙ ነገር አለ። እያስፈራሩ በጣም ገንዘባቸውን እየሰሩ ለነሱ የሚሰጡ ብዙ ሰዎች እንደውም ባለፈው የሰማው ምን አረባት መሰለሽ? አንዷ ከዚህ ነው የምትገባው እና ቤስት ፍሬንድ ናት ልጅቷ የሆነቻት አዲስ አበባ ያለችው። ቤስት ፍሬንድ የሆኑት ግን ከጊዜ በኋላ እዚህ ከመጣሽ በኋላ ልጅቷ ከልጅነት አይተዋወቁም። ከዛ በቃ ነይ ሀገር ቤት ግቢ ፈታን በል ምናምን ትላታለች ልጅቷ ማለት። ከዛ እቺኛው ደግሞ ብር ምናምን ይዛለች ግን ያው የመግባት ሀሳብ አልነበራትም። ከዛ እሷ እንግባው ምናምን ስትላት ከዛ ኧረ በዚህ ነው ሁሉ ሳይታይ ይቀራል እሱ ነገር። ከዛ ገባች። ከዛ ክለብ ሄዱ ምናምን አጠጧት ምናምን የሆነ ነገር ጨመሩባት ነው። ከዛ ወስዳ ከወንድ ጋር እንትን ስትል ቪዲዮ ቀርጿት ከዛ በቃ የገቢ መጨረቁ ካላከች ቪዲዮ ይፖስታል ምናምን። ከዛ ታሰሩ ልጆቹማ ታሰሩ ምናምን ልጆቹ እና ይሄን ያህል ሰው በቃ ይሄ የጭካኔው ጥግ ይሄን ያህል ደርሷል። ስለዚህ ወፋችሁ ተጠንቀቁ። ያሪፍ አይደል በጣም እና ይሄን ነው የምንላችሁ እህቶቻችን። እህታችን ደግሞ እግዚአብሔር ይሁንሽ። አጋጣሚ ይሄን የምታዩ የህግ ባለሙያዎች ካላችሁ ደግሞ ጻፉላት። በአንዳችን ኢንስታግራም ኮንታክት አድርጉና ከሷ ጋር እንድትገናኙ እናደርጋለን። ከቻላችሁ ምን ሀሳባችሁን ኮሜንት ላይ ብታስቀምጡም ሌሎችም ይማሩበታል። ኮሜንት ላይ ይቻላል እና በቃ እዚህ እንደዛ ለማድረግ እንሞክራለን። የፍቺውን ነገር ግን ብትጀምሪው ፕሮሰስ ማለት ወደ ቀጣይ ታሪካችን እንገባለን። ሰብስክራይብ ካላረጋችሁ አድርጉ፣ ላይክ አድርጉ፣ ኮሜንት ስጡ። ቀጣይ ታሪክ ላይ እንገባለን። ቀጣይ ታሪክ። ሰላም እንዴት ናችሁ? የ2 ዓመት ኢንጂነሪንግ ተማሪ ነኝ። እናቴ ብቻዋን ያለ አባት ነው ያሳደገችኝ።
እኔ ዩኒቨርሲቲ መሄድ አልፈልግም ነበር፣ ምክንያቱም እናቴ ብቻዋን ናት፣ ማንም የላትም። እኔ እና እናቴ ማገዝ ነው የምፈልገው። በትርፍ ሰዓቴ እዚህ ያለው ጣውላ ቤት ሰራ ነበር እና አሪፍ ነበር። በዛ ስራ እየሰራው ራሴን አፕዴት ማድረግ እና እናቴን ማገዝ ነበር የምፈልገው። እናቴ ግን ተምሬ እንድመረቅ ነው በጣም የምትፈልገው። ደስ ይበላት ብዬ ነው ወደ ዩኒቨርሲቲ የመጣሁት። አሁን ግን ትምህርቱ በጣም እየከበደኝ ነው። በዚህ ሁኔታዬ ምወጣው እየመሰለኝ አይደለም፣ እየከበደኝ መጥቷል። አሁን ባቋርጠው ደስ ይለኛል እና እናቴን ግን እንዴት ብዬ ማሳመን እንዳለብኝ በጣም ግራ ገብቶኛል። አልቀጥለውም፣ እንደማልወጣው አውቀዋለሁ። ስለዚህ ምን ብዬ እናቴን ላሳምናት? የስንተኛ ዓመት ተማሪ? 2 ስንት ይቀራታል? አሁን 3 አሁን 4 መሰለኝ። ወንድ ነው ባይዘው ወንድ ነው። 6 ሆኗል መሰለኝ። አረ እውነት ነው። 6 ዓመት እኮ ነች። 4 ዓመት ይቀራል። ከብዶኛል አለ። በዛ ላይ ደግሞ ከዛው ተመርቆም ስራ ያገኛል። ስለዚህ እሱ ደግሞ እንትን እንዳለው ጣውላ ቤቱ ላይ ነው መስራት የሚፈልገው። ሙያም እዛ በትርፍ ሰዓቱ ስለሚሰራ ራሴን አፕዴት ማድረግና እናቴንም አብሬ ማገዝ ነው የሚፈልገው። ግን አይ ቲንክ እናቶች ግልጽ ነው መመረቅ በቃ ሌላ ሌቭል ነው። ያው ወላጅ ያው ተመረሽ እንዲያውም አሁን እንዲያውም ኖርማል እየሆነ መሰለኝ። አሁን ደግሞ ደህና እየሆነ ነው እንጂ ሰው ወላጅ ሁሉም ቤተሰብና ወላጅ ዩኒቨርሲቲ ኮሌጅ ዩኒቨርሲቲ ተመረቀ ምናምን ማየት ይፈልጋል። አኩራኝ ምናምን ይባላል። ያን ስሜቱ እኮ ደስ ይላል በጣም ባይዘው በጣም ነው ደስ የሚለው። ተመርቃ ስፔሻሊ ብቻዋን ያለ አባት ያሳደገች እናት ስንት ለፍታ ተሰቃይታ አንተ ያንን የምርቃን ጋውን ለብሰህ ለዛን ቀን መብቃትህ ለእናቶች በጣም ሌላ ስሜት ነው። ልጅን ሲድሩና ልጅን ሲመረቅላቸው እናቶች በጣም የተለየ ስሜት አለውና እንደ እናት ሁሉም ቤተሰቦች የሚመኙት ነገር ነው። ግን አሁን በትምህርት የሚሳካለት ሰውም አለ እኮ። ግን አንተ ብዙ አይደለም አሁን ላይ በጣም ባላ ፐርሰንት ነው ኢንተረስትድ ቢሆን አሁን ይሄ ልጅ በዚህ ትምህርት በቃ እንትኑ ትምህርቱን በቃ የሚፈልገው ፊልድ ቢሆን ምናምን አትሊስት እሺ የሆነ ነገር ሞክር ምናምን ትያለሽ። ግን ካሁኑ ይሄ ልጅ በቃ አውቆታል። ስለዚህ ካሁን በኋላ አራት ዓመት ራሱ አቃጠል ተናደለ እንዳልሽው ኢንተረስቱም ስለሌለው በረንብ አይማረውም። ኦልሬዲ እኮ አንሱ እናትየዋ ስለምትለው ነው እንጂ ቢማረው ባይማረው ደስ ይበላት ብዬ ነው የሄድኩት አለ። በሀሳብ አቁሞታል ትምህርቱን። ስለዚህ እንደለብለክ የሆነ ዘዴ ምናምን ፈልገ በቃ ሞያ ካለ እሱን ነው ቆን የጠየቀን ምን ብዬ ላሳምናት? ወይ ተባረርኩ ይላታል። ተባረርኩ በቃ ምንም የሆነ ያዝናል ሊሆን ሳለ ከዛ ምንም አያደርጉ ገባ። ልጁ መስራት ይፈልጋል። ኦልሬዲ ትምህርቱን አቁሞታል ማለት ትችላለሽ ልጁ በሀሳቡ። ስለዚህ በቃ ነገር ፈተና ነበረ ወይ እንትና ትንሽ ጊዜ ቢያዝኑ ነው ከዛ ሰርቶ ግን ቢያንስ ወይ ደግሞ የማታ መማር ይችላል እኮ እየሰራ ኮሌጅ የማታ መማር ይችላል ወይ ደግሞ የማታ መማር ያው እሱ ደግሞ የበለጠ አማራጭ ነው። እሳቸውንም ማስደሰት አንተ የምትፈልገውን ስራ ትሰራለህ። አሁን ለበል ያሳብ ጀይተሽው ዊስትሮት ሞላና እንዲያውም ይሄ እንትን ይሰጣል መሰለኝ ኮመን የወሰድካቸው ኮርሶች ስለሚያዝልህ የማታ ስትገባም ይቀንስልሃል አመቱን። ይሄ 2 አመቱም አይባክንብህም ገባ። እሱን ይዘህ ሄደክ እንትን መዝገብ ትችላለህ። እንዳለችው የእናትህም ምንድነው ምኞት ታሳካለህ። በዚህ አንተም የፈለከውን ፊልድ ትሰራለህ። በዛ ላይ ሰርተህ ታኮራቸዋለህ። ከዛ በላይ እናንተ ከምታሳዝናቸው እንደዚህ ያሻላል ያለው አማራጭ ነው። ይሄ በጣም ባዘው የጸደ ሐሳብ ነው። ላቋርጠው ብለህ ከማሳመን አንቺ ጋር ሆኜ በማታ እየቀጠልኩ በወዶን ስራን በጎን እየሰራው ብለህ ታሳምናት ለአንተ 2 ጥቅም 3 ጥቅም ነው አለ። ስራ እየሰራ ነው ያለው እሱ ሌላ ሀገር ነው። አንደኛ ስራ እየሰራ ነው፣ ሁለተኛ እናትህን እያገዝክ ነው፣ ሶስተኛ ደግሞ ትምህርትንም አላቋረጥክም፣ ትምህርትንም እየቀጠልክ ነው። ሶስት ነገር በአንዴ ታገኛለህ። ዞሮ እኮ የልጃቸውን እንትን ስለሚፈልጉ ጥሩ ነገር ስለሚፈልጉ አንተ እንዲሳካልህ ስለሚፈልጉ ያው በስራም አሪፍ ደረጃ ላይ ደርሰክ እናትን ታቆራቸዋለህ። እግዚአብሔር ይርዳህ። እንግዲህ እና ባይዘው ደግሞ አንድ ሐሳብ እስኪ የአይሾ ስፒድን የኢትዮጵያ ኮሚኒቲ እንዴት አያችሁት? ሸጋ ነበር። ኧረ በስመ አብ ቆርጠናል። በቃ እኛም ቆራን በእናንተ ብለናል። ደስ ይላል። ካሜራማን አይሚን ያዶናይ ፀጉር ቆርጭ
ጎበዝ ነው ትመቸቂያለሽ። ብዙ ግርጣትም አይተንበታል። አሪፍ ነው ግን እስካሁን ከፍተኛ የኢትዮጵያ ነው። በጣም ቫይቡም ራሱ በጣም የሚያምር የኢትዮጵያው ነው። ባይዘው የዛ ያንኛው ዚምባብዌው መምጣቱ ደግሞ ሞር ቫይቡን አሳመረው። በቃ የሌለ ነው። በቃ እና እንዴት ከኢትዮጵያ በኋላ እኮ ልጁ እየተደበረው ነው ያለው። ወስደው ጣሪያ ለጣ እየተደበረ ነው ያለው። እርግብና ሳይዬ ብለው ወረደ ሀቢቢ ሀቢቢ እና እውነት እንደ ሀገር ኮርተናል ለምንላችሁ እንዴት ደስ እንደሚል በጣም ተደስተናል። እና ኢትዮጵያ እኮ ተመልሶ ይመጣል ብለን እናስባለን። በጣም ፈኒ የሆኑ ሞመንቶችም ነበሩት ምናምን በቃ የሌለስ ለሀገራችንም ደግሞ አሪፍ በጣም አሪፍ ባይዘው ኢትዮጵያ ሌላ ታሪክ ላይ በጣም ብዙ ሰዎች ሪአክሽን እየሰሩበት ነው። ብዙ አሜሪካ እንዴ አላይሻትም እንዴ አይሆነች ትንሽ ልጅ ነች። ውሃ አላቸው መኪና አላቸው ምናምን እንዴ ለምን ስታሹን ይኖራችሁት ምናምን አለች። ኢማጂን በዚህ ልክ ነበር ያስቀው መላክ ሊያቆሙ ነው እያሉ ነው ይዳይቶ አሪያቆሙ እንተናና በዚህ ልክ ነበር ግን የሚያስቡን ማለት ይሄንን ባይቻው ስትሄጂ ታይዋለሽ ነው ሲሄድ በጣም በቃ ብዙ ቦታ በጣም ተቀይሮ ነው የጠበቀኝ ማለት ግን በጣም ያደገው ያንን ቪዲዮ ስታይ ጭራሽ መኪና አላቸው ምናምን እስከምንባል ድረስ ነው ምን ያህል ስለኛ ችግር አሜሪካ ምናምን አሜሪካኖች ምናምን እኮ አንድ ሀገር ነው የምትመስላቸው ሲጀመር አፍሪካ ቪዲዮ ላይ ምናምን አይተሻታቂ አፍሪካ አንድ ሀገር ነው የምትመስላቸው እንደዚህ የተለያየ በቃ ሀገር ነው የምትመስላቸው። ከዛ የፊልም ላይ እንደሚታየው ጫካ ላይ ምናምን ከእንትን ዞን ላይ ምናምን እየዘለን የምንሄድ ምናምን ነው የሚመስላቸው እኮ አብዛኞቹ አይደለ ረሃብ ምናምን ባይሆን የዚህ ራሱ መጥቼ ማለት ነው ስጋ ቢንጂ ስጋ ምናምን ዛይለማ ምናምን ብቻ አንድ እንትን ማዳም እና ይሄን እንደውም የሆነ ኢንተርቪው ላይ ቻለው እና የጅጋዮ ሽባባው እህት ፍሬ የምትባለው ፍሬውት ሽባባው የምትባል ትምህርት ቤት ምናምን ያላት በጣም በልጅነቷ ነበር ስኮላር አግኝታ አሜሪካ ሄዳ ነበር ልትማርና በጎን መስተንግዶ ትሰራ ነበር። ከዛ ከየት ነው የመጣሽው ምናምን አሉኝ አለች። ትልልቅ ሽማግሌዎች ከኢትዮጵያ ምናምን ስላቸው ወይ አሁን ታድለሽ ምግብ ካለበት ሀገር መጣሽ ምግብ ልትበይ ነው ምናምን አሉኝ አለች። እና ያንን ይሄ አንድ ሙዚቃ የሰራችላት ለጅጋዮ ሽባባው እሷ ነች። ምንድነው የጠማኝ እህሉ ወተቱ መስሏቸው የራበኝ እንጀራ ምናምን መስሏቸው እኔን የራበኝ ፍቅር ነው ምናምን እሱ ሙዚቃ የሰራች ባይዘው ላይክ እንደመነሻ ያሰብኩት እነዚህን ሀሳቦች ነው አለች። እኔን የራበኝ ፍቅር ነው ምግብ አይደለም እንደ ሀገራችን ቆና ብዬ ነገርኳቸው አለች። ግን እስቲል የነበረው በ77 በነበረው ድንቅ ላይ ምናምን ነው በቃ ተስሎባቸው ይቀርና እና በቃ ያለምን አይን የቀየረ በጣም ስማችን ቀይሮልናል ነው። እኔ ነው እንዴ ሲመጣ ስፒድ መጣ ሊመጣ ነው ሲባል ማለት ምንም ነገር እያልኩ ነበር። ግን በኋላ ላይ በጣም አይተዋል እንደፈጠር አሁን ብዙ ኢንፍሉዌንሰሮች ራሱ በቃ ኢትዮጵያ ያሉ ነው ያሉ ነው እስቲ ባይዘር ሀናም ወደ ኢትዮጵያ ነው በዚህ አቀባበሉን አስቡት እና በጣም ደስ ይላል። በጣም ኮርተናል እውነት ስፔሻሊ የሆነ ከሀገር ወጥሽ ደግሞ ስታየው ቢሰማሽ ስሜት አለ የሆነ ወይኔ ዱባይ መስለ ትንሿ ዱባይ ሆናለች እንዴ በጣም አይሾ ስፒድ ደብሊው አይሾ ስፒድ ብለናል። እኛም እዚህ ሆነን በጣም ደስ ብሎናል ተመችቶናል። አዎ በጣም ተስማምተናል። በአሪፍ እይታ በአለም ስላስተዋወቀልን ኮርተናል። የኢትዮጵያ አይሾ ስፒድም ትመቸናለህ ባይዘው ትመቸናለህ። እንኳን ተሳካልህ። ኡፍ በዚህ አጋጣሚ ክሬዲት ሳልሰጠው ማለፍ የማልፈልገው ሰው አለ። አዶናይ በእውነት ትችላለህ። እግዚአብሔር የኔ አባት በቃ ማለት ከልቡ ነው ማለት እኔ እንጃ በጣም ሲጥር እኔ ለሱ ጎሮሬ ደረቀ በቃ እሱ እንደዛ እንትን በል ሲለው እኔ ዋጣጣለሁ ጎረን በጣም ነው በቃ እኔ እንጃ እንደዚህ አይነት ቀን ሰው ነው በጣም በጣም እንኳን ድካሙን አየለትና ለምን እንኳን ተሳካለት ትንሽ ያው ያክ ደስ ይላል ትንሽ ኤነርጂ ያክ ገና እኮ ልጅ እኮ ክራውድ ያለ ልጅ እኮ ያው በጣም ነው ስፒድ ፊት በቀርበ ያምሻል ስፒድ ፊት አይደለም እንደዚህ አይነት ክራውድ ሰው የበዛበት ቦታ እንግሊዘኛ ሰይጣኔ አማርኛ ጠፋብሻል እንግሊዘኛውን ተይ አንድ መቶ ሰው ተሰብስቦ እዚህ ቆመሽ ብታወሪ አረ
ኦሪጂናል ቋንቋ የሚጠፋብኝ ያለው እንዲያውም ጎበዝ ነው በጣም እና አዶኒ በጣም በቃ ትችላለህ። እንደ አዶኒ አይነት ሰዎች አብዛልን እውነት ቅን በቃ ለራሱ ምንም ያልተጨ እንደዛ ጋርዶቹ እንደዚህ ሲገፉት ምናምን ነገር ምንም በቃ ሳይመስለው እንደዚህ አርክሳሚ ተሳክቶለታል እና በጣም ደስ ይላል። ሁላችሁም ላቭ ዩ አዶናይ አጋጣሚ እኮ ሊደርሰው ይችላል አይታወቅም። ዊ ላቭ ዩ አዶናይ በጣም ነው በጣም ያብዛልክ ሰብስክራይብ አርግ እና በጣም ደስ ይል ነበር። ብቻ ከሳምንቱ የተማርነው አንድ ትምህርት ቤት ነኝ ኢንተርቪው ላይ እኮ ኤስኤስ ሴት ነው ምናምን ነገር ስላት እንዴት ትምህርት ቤት ምናምን ነገር ብላ ቀወጠች። ካየህን ሰብስክራይብ አርገን በተማርንበት ትምህርት ቤት ኢንሻአላህ እንወዳለን። በጣም ቅን ሰው መሆንን አውቀናል እና ያብዛል እግዚአብሔር በጣም ይጠብቅ። ደስ ብሎናል በነበረው ሳምንት። የዛሬ ፕሮግራማችን ይሄን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እንወዳችኋለን። ባይ